እንኳን ደስ ያላችሁ። የልደታ በጎነት መንደር ከቆርቆሮ ሰፈር ውስጥ ወጣችሁ እዚህ ንጹህ ለሰው ልጅ መኖሪያ የሚመጥን ቦታ ላይ ቤት ላይ የገባችሁ የወንዝ ዳርቻ ስናለማ ከጉለሌ እስከ ፍልውሃ ድረስ ባለው አካባቢ ላይ እጅግ በጣም አስቸጋሪ በሆነ ሁኔታ ትኖሩ የነበራችሁ ወገኖቻችን በተለይ ከ20 ዓመት በፊት የአሮጌ ቄራ አካባቢ ሊለማ ለልማት ተነስታችሁ በጊዜያዊ መጠለያ ውስጥ በቆርቆሮ ሰፈር እንድትኖሩ ተደርጎ በዛው የተዘነጋችሁ ወገኖቻችን ዛሬ ደግሞ የምገባ ማዕከል ይኸው እዚህ ተጨምሮላችኋልና በድጋሚ እንኳን ደስ ያላችሁ። የምገባ ማዕከሉ በጣም ንጹህ ለሰው ልጅ ክብር የሚመጥን የዜግነት ክብራችንን የሚመጥን ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ የተመጣጠነ ጥግብ ብላችሁ የምትመገቡበት ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ የጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ይህንን የምገባ ማዕከል በዚህ ደረጃ በመገንባት በጣም ለሚያስፈልጋቸው ለአረጋውያን ሀገራቸውን በአንድ ወቅት ጉልበት እንደዚህ ሄድ ሳይል ሲያገለግሉ በሀገር ባለውለታነት የሚጠቀሱ የነበሩ ዛሬ በከተማችን ውስጥ ምግብ ሊቸገሩ አይገባምና መኖሪያ ቤት ንጹህ ቤት ካገኛችሁ የምገባ ማዕከል እዚህ ጋር ከተከፈተ በተለያየ ምክንያት ለችግር የተጋለጣችሁ ወገኖቻችንም ይሄ ቤታችሁ ነው። በተጨማሪ ይሄ ብቻ አይደለም፣ በጎነት መንደር ላይ የእንጀራ መጋገሪያ ማዕከል ከፍተናል። ከ1 ዓመት በላይ ሰርቷል በጥሩ ሁኔታ እናቶች ሲጠቀሙበት ነው የቆዩት። እሱም ብቻ አይደለም፣ አጠገቡ እንደምታውቁት በልብስ ስፌት፣ በፀጉር ስራ በተለያየ መንገድ የስራ እድል ፈጥረናል። የልጆች መጫወቻ ሰርተን የመኖሪያ ቤቶቹ ማዕከል ላይ የስራ እድል ብቻ ሳይሆን ልጆች እንደማንኛውም ትልልቅ ገቢ እንዳላቸው ወገኖች ወጣ ብለው በቀያቸው ላይ እንዲቦርቁ ደስ ብሏቸው እንዲኖሩ እንዲማሩ ማድረግ የሚያስችል ትምህርት ቤት እዚሁ ቅርብ ነው የተመሰረተው። የልደታ በጎነት መንደር ገና እየሰፋ ነው የሚሄደው። አሁን 11 ህንጻዎችን ጨርሰናል። በዚህ አካባቢ ህንጻዎቹ እስከ 20 ድረስ የሚሰፉ ናቸውና አካባቢው በበጎነት የሚታወቅ የነዋሪዎቻችን ማረፊያ መጠለያ የክብር ማሳያ መንደር የአዲስ አበባ ለውጥ ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ህይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። ብዙ ሰዎች የገነባነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው።
ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። ቤት ብቻ አንገነባም። ሱቆች፣ ስራ እድል የሚፈጠርባቸው እንደዚህ መመገቢያ ለሚያስፈልጋቸው ወገኖቻችን በለመዱት የስራ ዘርፍ እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፈ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀሪ ጊዜያቸውን እንዳያልፉ ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው። ይሄንን ሙሉ ወጪውን የሸፈነልን የዳሽን ባንክ ነው። ፊታችሁ ላመሰግናቸው ወዳለሁ። ይህንን ምገባ እንደዚህ አሳምረው ገንዘቡን ችለው ሰርተው ሌላ መጋቢ ከሚገባበት በዳሽን ተይዞ የየዕለት ምገባው ወጪ ዳሽን ባንክ ያስቀጥለዋል ማለት ነው። በድጋሚ እናመሰግናለን። በከተማችን ብዙ ቢዝነሶች ይብዙ፣ ሀብታሞች ይብዙ፣ ሲበዙ ትርፉ ለወገኖች ነው ለብቻቸው አይደለም የሚለው ይሄው ሕያው ምስክር ነው። ሲኖር እንደዚህ ለወገኖች መቆረስ፣ ለወገኖች መድረስ፣ ከወገኖች ጋራ ማበብ መበልጸግ አለ ማለት ነው። ስለዚህ በወጣ ይተካ፣ ዳሽን ይብዛለት እንላለን። በጥቅሉ የምገባ ኤጀንሲያችንም በጥብቅ የሚከታተለው ነው የሚሆነው። የልደታ ክፍለ ከተማም ሁሌ በበጎነት መንደር በመንደር ውስጥ የሚያስፈልገውን ሲደግፏችሁ እንደኖሩት እዚህም ታገኟቸዋላችሁ። ኢንጂነር ወንድሙም ልደታ ክፍለ ከተማ የተጀመሩ ስራዎችን ውጤታማ በሆነ ሁኔታ እንዲያጠናቅቅ ሲደግፉን የቆዩት በእናንተ ስም ሁሉንም ላመሰግናቸው እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።